ማህሌትና ብሩክ ተገናኙ። ማህሌትን ሁለተኛ ተመልሳ እንደማትመጣ አስጠነቀቃት። ዛሬ ላይ ለምንድን ነው የመጣሽው? እስከ ዛሬ ልጄን ለመግደልና ልመርዣት ብዙ ተታግለሻል። ልጄ እንድትታከም ብዙ ነገሮችን አድርገሻል እና ታዲያ ዛሬ ማን ልኮሽ ነው? ማንስ ተጎንሻለ? እንዴት መጣሽ? በማለት በጥያቄ አፋጠጣት። ማህሌት እስከ ዛሬ ያጠፋሁት ነገሮችን በጣም ይቅርታ፣ እኔ አይደለሁም ተጎኔ ሌላ ሰው አለ። እንደዚህ ጨካኝና ብዙ ነገሮችን እንዲናገር ያደረገኝ ሞገስ ነው አለች። ብሩክም በህይወቴ በጣም ስትቀልጂ ኑረሻል። ዛሬ ላይ ታዲያ አቤት ድፍረትሽ! እንዴት ልመጭ ቻልሽ? በማለት በጣም ተናደደ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችኋል? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮቹም ላይክ ሸር እያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ። ብሩክና ማህሌት ተገናኙ። ብሩክና ማህሌት ለመጨረሻ ጊዜ ተገናኙ። ከወረንዳ ባገኝሽና በምሄድበት ተከትለሽ የምትሄጂ ከሆነ በህይወትሽ ፈርሚ አላት። ብሩክ በጣም ተናደደ። ካሁን ወዲያ እኔን ተከትለሽኝ ወይም ደግሞ እኔ ባለሁበት የምትመጪ ከሆነ በህይወትሽ ፈርመሽ ነው ተብሎ እኔ ካሁን ወዲያ ወደ ኋላ አልመለስም። ህይወቴን ያንበሳቆሽውና ልጄ እንዳትታከም ትታደርጊ የነበርሽው አንቺ ነሽ። እኔ ሁሉንም ነገር ረስቸው ታላይ ቀርቼ ታላስታውስ ቀርቼ አይደለም፣ ሁሉንም ነገር አውቃለሁኝ። ነገር ግን እኔ ወደ ውጭ ስሄድ እናንተ ምንም ብንጣላ ጓደኛም ነን ብዬ ስላሰብኩኝ እናንተ ጋር ትቀመጣለች በሚለው ነበር ዛሬ ይሄ ነገር እንዲዘጋጅ ያደረግኩት ብላ ተንትና ለብሩክ ተናገረች። ብሩክም እኔ ባለትዳር ነኝ አልሰማሽም እንዴ? እኔ እኮ አግብቻለሁኝ። እንዲህ እሰርጉ ያልጠሩሽ እነዛ ተጎናችን የነበሩ ሰዎች ግን በጣም ወደድኳቸው። ሌላ ነገርም ቢሆን እንደዚህ ጎትተው ውሃ ጋዝ ጎትተው አያቦሉም ነበረ እና በጣም ወደድኩት ስትል ተናገረች። ምሳሌ አሁን ላይ ጥሩ ህይወት ላይ እየኖረች ትገኛለች። ምሳሌ አጎቷ ጋራ ወጣ ብላ ሽር እያደረገኝ ነው። በሄደችበት የመተገዝ እንዲሁም የመደንገጥ ነገር አሳየ። አጎትየውም አንቺማ ሐኪም ቤት መግባት አለብሽ በማለት ወደ ሐኪም ቤት ይዟት ሄደ። ሐኪም ቤት ግን ለመግባት ብዙ አይነት ነገሮች እጇ ላይ ያስፈልጋሉ። ማንነቷን ከየት እንደመጣችሁን እንዴት ይሁን የሚባለው ነገሮችን በተደጋጋሚ ዱባይ ላይ ያሳልፋሉ። አሁን ላይ ሰው ቤት ተቀጥሮ የሚሰራ ካይሆን በየሱቃችሁ ሰራተኛ ቀንሶባችሁ ከሆነ እባካችሁ ቀጥሯት እያለች ታቀርባለች። ጃኒት በጣም የምትደነቅና ልዩ ሴት ናት። ሰራተኛን ጉዳይ እንዲሁም ደግሞ የእኛን ጉዳይ የተረዳችልን እሷ ናት። ትዕግስት በጣም ተናደደኝ። ማህሌትን በሚያወራት ሰዓት እሷ በጣም ተናደደች። እኔ ማህሌትንም ሆነ ሌላ ሴቶች ስታወራ በጣም እቀናለሁኝ እና
ከአሁን ወደ አንዳ ግን ይህን ጠባይ ብታስተካክለው ደስ ይለኛል። ያ እንግዲህ የራስህ ሀሳብ ነው በማለት ተናገረች። አሁን ላይ እኔ በጣም ደስተኛ ነኝ። ትክክለኛና ስመኛት የነበረችውንም ሚስት ላገባ ነው። በሁሉ ነገር በጣም ደስተኛ ነኝ አለ ብሩክ። ታሁን ወደ አንዳ እቤቴ ብትመጪ እንደማትመልሽ አርጌ ነው መቀጠቀጠሽ። በዛ ላይ ምግብሽን በልተሽ እርቦሽ እውነተኛ እርቦሽ ከሆነ ውልቅ ብለሽ ትወጫለሽ በማለት አስጠነቀቋት። ብሩክ እኔ እኮ ቤቴን ሽጨዋለሁ። ማን ነበረ ቤትሽ እንዳልተሸጠ የነገረሽ አላት። እንዴት ልታውቅ ቻለች? እንዴት ነው ያወቀችው? ብር መኖሬን ጭራሽ ልታውቅ አችልም ነበር። በምን ምክንያት ነው በማለት በጥያቄ አፋጠጠው። እንግዲህ ከአሁን ወደ አንዳ ለሚመጣው ነገሮች እኔ ኃላፊነቱን ወስጄ እቀበላለሁኝ። ለምትፈልጉት ነገሮች ደውሉልን። ስልክ ቁጥሬ ባናኔ ላይ አለ። በጣም የሚያምሩ ቀሚሶች፣ የተለያዩ ልብሶችና እንዲሁም የባልና የሚስት አንድ አይነት አዲዳነስ ገብቶላችኋል። እናንተ እቤት ሆናችሁ ሄሎ ማለት ነው የሚጠበቅባችሁ በማለት ብሩክንም ሆነ አባቴን ነገረቻቸው። ከአሁን ወደ አንዳ እንደዚህ ያለ ነገሮችና እንዲሁም ደግሞ የሆኑ ነገሮችን ማየትም ሆነ መስማትም አልፈልግም አለች። ብሩክም እሺ ትዕግስትዬ፣ እኔ እኮ ሁሉንም ነገር አውቃለሁ። እዚህ ያደረሽኝ ተጎን የሆነሽ አይዞ በርታ ስትይ ለነበርሽው አንቺ ነሽ። እናም እኔ ምንም ነገር ቢፈጠር እንትን ልለው አልችልም። እሱ በጣም የሚፈራና በጣም የሚጓጓ ሰው ነው እና ነገሮችን ተናግሬ እንዲያፍርም ሆነ እንዲጎዳ አላደርግም ማለት ነው። በህይወታችሁ ውስጥ ብዙ ከባድ ነገሮችን ታገኛላችሁ፣ ወይም ደግሞ ብዙ ገጥ ያላቸው ሰዎችን ታገኛለህ። በህይወቴ ውስጥ ለመጀመሪያ ጊዜን ጄኔት እንዴት አገኘሃት? የትስ አገኘሃት? እንዴትስ አንተ ጋር ልመጣ ቻለች? ጃኬታ እኮ እዚህ አለ አለች። እናም በህይወታችሁ ጠንካራ የምትሆኑትና እንዲሁም ደግሞ ለየት የሚያደርጋችሁ ነገር በዓላችሁ ነው። ምንም ቢሆን በዓሉን ታያጠዲያ ሰው አይሄድም። በነገራችን ላይ ይሄ በጣም የቆየና የሆነ ነገር ሆኖ ይበላሻል ብዬ ነበር። እሱ ግን እየተበላሸ ታይሆን ፍክት እያለበት መጣ። እናም ከአሁን ወደ አንዳ በአዳዲስና በአሪፍ ቪዲዮዎችን እስከምንመጣ ድረስ ቻናሉን ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ በማለት ጥሬን አቀርባለሁኝ። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንግዲህ በድጋሚ መጥቻለሁኝ። እንግዲህ የተሰጠኝ ቻናል ታይሞላ በመቅረቱ በጣም ብናዘን ደግሞ እንግዲህ ከአሁን ወደ አንዳ እኔን ካይሆን እኔ በጥሪ ላሰባስብ በመጣሁበት ቪዲዮ እንዲሰራ እፈልጋለሁ። ምክንያቱም በተደጋጋሚ ያ የሆነው ነገር እና ሹረው አንድ አይደለም።